governing party, Andy Burnham will now replace Keir Starmer as Prime Minister. የሰሜኑ ንፋስ በለንደን ነፍሷል። ብሪታንያ በ4 ዓመታት ጊዜ ውስጥ አምስተኛ ጠቅላይ ሚኒስትሯን ስታገኝ የሰሜን እንግሊዝ ሰው ጠብቀዋታል። ዛሬ ዳውኒንግ ጎዳናን የረገጡት በሊቨርፑልና ማንቸስተር ከተሞች መካከል በሰሜን እንግሊዝ የተወለዱት ኤንዲ በርንሃም ናቸው። ለንደን በ10 ዓመታት ጊዜ ውስጥ 7ኛ ጠቅላይ ሚኒስትር ስላገኘች ብዙ አልፈነጠዘችም። ይሄኛው ግን ከዚህ ቀደም ከነበሩት ለውጦች ለየት ማለቱ አልቀረም። ከ10 ዓመታት በላይ የሌበር ፓርቲን የሚመራው ሰው የፓርላማ ተቀማጭነቱ ከለንደን ነበር። አሁን ከሰሜን እንግሊዝ የመጣ ሰው ቁጥር 10 በመባል የሚታወቀውን የጠቅላዩን ቢሮ ይመራል። ታዲያ 59ኛው ጠቅላይ ሚኒስትር ይዘውት የመጡት ግን የተወላጅነት ፖለቲካን ብቻ አይደለም። የግሬተር ማንቸስተር ከንቲባ የነበሩት ለ8 ዓመታት በነበራቸው አስተዳዳሪነት ቆንጠጥ ያለ ፋይናንስን ይዘው የተጓዙት ሰው ለሀገሬው ሰዎች በዚህ ሰዓት በጣም ያስፈልጓቸዋል። በርንሃም በከተሞች አረንጓዴ ልማትን ሳይጻረር የበዙ ቤቶችን እንደሚገነቡ ቃል ገብተዋል። በአነስተኛ ዋጋ እናከራያቸዋለን ሲሉም ተናግረዋል። ለአነስተኛ ንግዶች የግብር ቅናሽ በማድረግ ከባለጸጋዎቹ ደግሞ ጥቂት ቆንጠር ለማድረግ ያሰቡት ሰው ሊወስዷቸው በሚችሉ ኢኮኖሚያዊ ማሻሻያዎች ሳቢያ ስማቸው ገናና ከሆነ ቆየ። በተለይ ግዙፍ የባለሀብቶች መኖሪያዎች ላይ ተጨማሪ ግብር እንደሚጣል እየተጠበቀ ነው። በደጋፊዎቻቸው የፈካ ፊት ንግግር ሲያደርጉም ሀገራቸው በታሪኳ ወሳኝ ምዕራፍ ላይ እንደምትገኝ አስረግጠው በመናገር ነው። በርንሃም የ10 ዓመት ዕቅድ አውጥተው እንደሚሰሩ በመጀመሪያው ንግግራቸው ላይ አስቀምጠዋል። የጠቅላይ ሚኒስትሩ ዋነኛ ሥራ ሰማይ እየወጣ ያለውን የኃይል ዋጋ ማስታገስ መሆኑን በርካቶች እየተናገሩ ይገኛሉ። በእርሳቸው ቁጥጥር ስር ያለው ነገር አነስተኛ ቢሆንም አዲሱ ጠቅላይ ሚኒስትር በከተሞች በርካታ ቤቶች እንደሚገነቡና በየጎዳናው መተኛት እንዲቀር እንደሚያደርጉም ቃል ገብተዋል። የግሬተር ማንቸስተር ከንቲባ በነበሩበት ሰዓት ከደሞዛቸው ጭምር መድበው ጎዳና ላይ የሚያድሩ ሰዎችን ቁጥር እቀንሳለሁ ብለው ተነስተው ነበር። ይሁንና ከከንቲባነታቸው ሳይወርዱ በጎዳና የሚተኙ የከተማ ነዋሪዎች ቁጥር መጨመራቸውን የቢቢሲ ሀተታ ያስረዳል። ተስፋ መስጠታቸውና ለተራው ከተሜ ማሰባቸው ግን እየተወደሰላቸው ነው። ሰውየው የኃይል ሚዛን ማስተካከያዎችንም እንደሚሰሩ ይጠበቃል። ከማዕከላዊው መንግስት ወደ ግዛቶች የበለጠ ስልጣን እንዲሻገር ይፈልጋሉ። ለዚህም እንዲሆን በማንቸስተር ከተማ ሁለተኛውን የጠቅላይ ሚኒስቴር ቢሮ ይከፍታሉ ተብሎ ይጠበቃል። ቢቢሲ ያነጋገራቸው ባለሙያዎች ይህ ሐሳብ የሚደገፍ እንደሆነ ይናገራሉ። ጆን ዲኪ የተባሉ ሰው እንዲህ አሉ። ለንደን ሁሉንም ነገር ተቆጣጥራለች። ማዕከላዊ መንግስቱን መሆኑ ነው። አብላጫውን ተጨማሪ እሴት ታክስ የምትቀበለው እርሷ፣ የሥራ ግብር፣ የብሔራዊ ኢንሹራንስና የንብረት ግብርን የምትሰበስበው እርሷ ናት ሲሉ ይናገራሉ። የታችኛው እርከን ላይ ያሉ አስተዳዳሪዎች ምንም ተጠቃሚ አይደሉም። እናም በአዲሱ መንግስት ተስፋ አደርጋለሁ ብለዋል። ሌሎች ግን አዲሱ ሐሳብ እድገት ሳይሆን የቦታ ለውጥ ነው ባይ ናቸው። ከአንድ ንብረት ከ1.5 እስከ 2 ሚሊዮን ፓውንድ ገቢ ይሰበሰብ ከነበረ የሚገባበትን ካዝና መለወጥ ምን ትርጉም አለው ሲሉም ይጠይቃሉ። ሰውየው በውጭ ፖሊሲ ላይ የተለየ ለውጥ ያመጣሉ ተብሎ ግን እየተጠበቀ አይደለም። ያው ዩክሬንን መደገፍ ነው። በዚህ የቁጥር 10 ቢሮ ሰዎች ብዙ አይለያዩም። ዊንስተን ቸርችልን ካልሆንኩ ያሉት ቦሪስ ጆንሰንም ቁጥቡ ስታርመርም ከወግ አጥባቂው ፓርቲ ይምጡ ከሌበር ልዩነት አላሳዩም። ክሬምሊንም ይህንን በተመለከተ ሲጠየቅ ምንም የተለየ ነገር አንጠብቅም ማለቱን አርቲ መዘገቡ ይታወሳል። ምናልባት ኤንዲ በርንሃም በቻይና የመሰረተ ልማት እድገት ይደነቃሉ ስለሚባል ግንኙነታቸውን ሊያሻሽሉ ይችሉ ይሆን ሲሉ የጠየቁም አልጠፉም። በተለይ የቻይና ፈጣን ባቡሮች ይመስጧቸዋል ይባላሉ አዲሱ አለቃ። በርንሃም በግሬት ማንቸስተር ያሳዩት ተግባርና ያገኙት ተቀባይነት ይበልጥ ተስፋ እንዲጣልባቸው አድርጓል። አንዳንዶች ግን በአካባቢ የሚገኝ ተወዳጅነት ብቻውን ጥሩ መሪ አይፈጥርም እያሉ ይከራከራሉ።
ለከንቲባነትማ ቦሪስ ጆንሰንም የለንደን ከተማ አልነበሩ እንዴ ሲሉም ሙግታቸውን ያጠናክራሉ። የቦሪስ ጆንሰን ፍጻሜ መልካም አለመሆኑን በማውሳት ለማንኛውም የሰሜኑ ሰው የለውጥ ጉዞ ተጀምሯል፣ የብሪታንያ ሰውም የተባለውን ቃል የተገባለትን መዝግቦ እየጠበቀ ነው። To Andy Burnham, member for Makerfield.